በዛ በኩል ያሉ ሚዲያዎች እድል ነፍገውኛል። መዝሙሩን በጥቅሉ እንዴት ነው የምታየው? መጀመሪያ ያስፈራኛል። እንደ አንድ የትግራይ ተወላጅም እንደ አንድ ሰውም ዶክተር ደብረጽዮን ተመርጧል፣ አይተናል። ይህንን ማለት ነው አውዳሚ የሆኑ ቃላቶች ስብስብ ያለበት ነው ያ መዝሙር ማለት ነው። እዛ ፕሪቶሪያ ላይ የተስማሙት ነገር መፈጸም አለባቸው። ያ ቀንዳም እባብ የተባለው ዳን የሚባለው ነገድ የሚመራው የተከፈለው ማለት ነው ጌባል በሚባለው ተራራ ላይ ሆነው በረከቱን ሳይሆን እርግማኑን አሜን ይላሉ። የትኞቹ ናቸው በማህበረሰቡ ዘንድ እንዳልከው ከባድ ነገር ሆነዋል ብለህ የምታስባለህ? የተፈናቀለው ህዝብ ወደ ቦታው እንዲመለስ ነኻሽ ይባላል በዕብራይስጥ ቋንቋ። ነኻሽ ማለት ከእርግማን ጋር የሚገናኝ ከሟርት ነገር ጋር ቶክሲክ ከሆኑ ነገሮች ጋር የሚገናኝ ከእባባዊ አስተምህሮችና አስተሳሰቦች ከመጠፋፋት ጋር የሚገናኝ ስም ነው። ሎ ኦፍ አትራክሽን ይላሉ አይደለ? እኔ እሰማለሁኝ። ታምናለህ እንዴ በሱ? በነገራችን ላይ አሞራ፣ ወፍ ምናምን የሚባሉት በመጽሐፍ ቅዱስ የክፉ መናፍስት ምሳሌዎች ናቸው። ሌሊትን ቀትርን ጉዕዞ ይድከም ይጥመየና፣ በሌሊትና ቀን ጉዞ ይድከመን ይራበን። በጣም በቃ ያሳቅቀኛል ያ መዝሙር ማለት ነው። በትክክል እኔ ይታየኛል። አንዴተኛ ሰው እንዲህ ተጋድሞ ማለት ነው እሳት ቤቱ እየነደደ ነው። ሮማይ እንኳን ደህና መጣ። እንኳን ደህና ቆየኸኝ ኢዮቢ። እንዴት ይዞሃል? ደህና ነኝ። እንዴት ነህ? ጤንነት፣ ቤተሰብ፣ ስራ ሁሉ ጥሩ ነው? ሁሉ ቆንጆ ነው፣ ሰላም ነው። እናንተስ ደህና ናችሁ? አለን ይመስገን፣ እግዚአብሔር ይመስገን ደህና ነን። እንግዲህ በሰሞንኛ የትግራይ ጉዳይም ላይ እንዲሁ ደግሞ በዋናነት ግን በትግራይ እንግዲህ የተለያዩ ክልሎች የራሳቸው ዝማሬ ያላቸው የተለያየ ከታሪካቸው ጋር ከማንነታቸው ጋር እና ካላቸው ስነ ልቦና ውቅር ጋር ተያይዞ የራሳቸው እንደ አንድ መገለጫ የሚያደርጉት መዝሙር አላቸውና ዋናነት እሱ ላይ እንቆያለን። ግን እንደው ለመንደርደሪያ እንዲሆን ትግራይ አሁን ያለችበትን ሁኔታ በተለይ ደግሞ እንግዲህ ከዶክተር ደብረጽዮን አዲስ ወደ ቦታው መምጣት ጋር ተያይዞ ደግሞ የነበሩ ውጥረቶች ደግሞ እንደ መባባስም ነገር ብለዋል እና እሱን ሁኔታ እስቲ ጥቂት እናንሳና ወደዛኛው ሀሳብ እንሄዳለን። እንግዲህ ዛሬ ፖለቲካ ላወራ ነው ማለት ነው። ፖለቲካ ዛሬ እንግዲህ ታሳቢ እንዲሆንልኝ የሚፈልገው ነገር አለ። ከዛ ከመናገሬ በፊት እኔ የኔ እይታዎች፣ ንግግሮች፣ ትምህርቶች ከመጽሐፍ ቅዱስ አንጻር ናቸው። ብዙ ጊዜ ፖለቲካ የማውራት ፍላጎቶች የሉኝም። ግን አንዳንድ ጊዜ ምን አለ ያው በመንግስትም በህጉም የሴኩላሪዝም የሚባል ነገር አለ። መንግስት በሃይማኖት ጉዳዮች ጣልቃ እንዳይገባ፣ ሃይማኖታዊ ተቋማትም በመንግስት ጉዳዮች አሰራሮች ጣልቃ እንዳይገቡ ማለት ነው። ግን ይሄ ማለት አንድ ሃይማኖታዊ መንግስት ኖሮ ሌሎች ሃይማኖቶች እንዳይጨቆኑ ለማድረግ ለመከላከል፣ በዓለማዊ የመንግስት አሰራሮች ደግሞ ሰማያዊ የሚባል ሌላ ጣልቃ ገብነት ነገር እንዳይኖር ከሚል እንጂ ሃይማኖታዊ ተቋማትና አባቶች በህዝቡ ሰላም ጉዳይ፣ በማህበራዊ መረጋጋት ጉዳዮች አያገባቸውም ማለት አይደለም። ምክንያቱም ሁሉም ስለ ህዝቡ የሚሰሩ እንደመሆናቸው መጠን በአንድም በሌላ መልኩ ስለ ሰላም ጉዳይ ሊያወሩ ሀሳባቸውን እንዲሰጡ ምክራቸውን እንዲሰጡ ይችላሉ ማለት ነው። እና ከዚህ አንግል ብቻ እንዲታይልኝ እፈልጋለሁኝ እንጂ ፖለቲከኛ ሆኜ አይደለም። ይሄ መጀመሪያ እንዲታወቅልኝ እፈልጋለሁ። እንግዲህ አሁን ያለው የፖለቲካ ትኩሳት ያው ዞሮ ዞሮ ህዝቡ ላይ ተጽዕኖ አለው ማለት ነው። የሁሉ ነገር ገፈት ቀማሹ ህዝቡ ነው። መልካም ነገርም ካለ የፍሬው ቀማሹም እሱ ነው የሚሆነው ማለት ነው። እና ዶክተር ደብረጽዮን አሁን በአዲሱ ማለት የነበረው ምክር ቤት አጥፈነው ቆይተናል ብለው ያሉት የፕሪቶሪያው ስምምነት በአግባቡ ሊያደርገው የሚገቡ ነገሮች ስላልተደረገ በዚህ መልኩ ነው የህዝቡን ጥቅም ማስጠበቅ የምንችለው በሚል ያ የነበረው ምክር ቤት መልሰው በዛ ደግሞ ድጋሚ ዶክተር ደብረጽዮን ተመርጧል፣ አይተናል። ይህንን ማለት ነው እና ያስፈራኛል። እንደ አንድ የትግራይ ተወላጅም እንደ አንድ ሰውም ያለፈውንም መከራ እንዳየና የዛ ገፈት ቀማሽ እንደሆነ ሰው ያሳስበኛል።
በጣም ማለት ነው። ግን እውነት ይሄ መንግስት ማዕከላዊ መንግስት ፌዴራል መንግስት ማለት ነው ልቡን አስፍቶ በማስተዋል ሊያየው የሚገባ ነገር አለ ብዬ አስባለሁ። አሁንም ቢሆን በፕሪቶሪያው ስምምነት መሰረት ካለው አሁን ከተመረጠው ወይም ደግሞ አሁን ከነ ደብረጽዮን መንግስት ጋር መነጋገር አለበት ለህዝቡ ሲባል ማለት ነው ብዬ ነው የማስበው። እኔ ፖለቲካው አሰራር ውስጥ እውቀቱም የለኝም፣ እዛ ውስጥ ጠልቄ መግባት አልፈልግም። ነገር ግን ያው ፕሪቶሪያ ላይ የተስማሙት ሁለቱ እንደመሆናቸው መጠን አንዳቸው ለአንዳቸው እውቅና ሰጥቷል እና እዛ ፕሪቶሪያ ላይ የተስማሙት ነገር መፈጸም አለባቸው ብዬ ነው የማምነው። እንደ እውነታ ከሆነ ለዚህ ለፌዴራል መንግስት እውቅና ሰጣለሁ። ለምን ከማህበረሰቡ ጋር ተቀላቅዬ ነው የምኖረው። ማህበረሰቡ ደግሞ ይህንን መንግስት መርጧል። እኔ ወደድኩትም አልወደድኩትም ሲጀመር እንደዚህ አይነት ምርጫ ውስጥ አልገባም። በዓለማዊ ምርጫ ውስጥ የመንግስት ምርጫ ውስጥ አመለካከቱ የለኝም። ግን እንደ አንድ የህዝቡ አካልና ህዝቡ የመረጠውን እንደሚመርጥ እንደሚፈልግ ሰው እውቅና ሰጣለሁ። ይሄ እንዳለ ሆኖ ትግራይ ላይ ግን ያንን ማንዴት አለው ብዬ አላምንም። ምክንያቱም በትግራይ በኩል ውክልና ስላልተሰጠው ማለት ነው። እስካሁን ጊዜው ይለፈው አይለፈው ያው አከራካሪ ነገር ቢሆንም በዛኛው በኩል ያለው በህወሓት በኩል ያለው ግን ደግሞ አንድ ጊዜ ድምጽ ሰጥቷል። ይሄን እንደ ጋራንት ታይቶ ማለት ነው ሆዱን ማለት ትክክልም ቢሆን ባይሆንም እሱን አላቅም ልቡን ሰፋ አድርጎ ለሰላም ቅድሚያ በመስጠት መልሰው አሁንም መነጋገር ውስጥ ቢገቡ ከጦርነቱ በፊት ወደ ነበረው የህዝቡ የቦታው የመካለል ሁኔታ የመመለስ ነገር የተፈናቀለው ህዝብ ወደ ቦታው እንዲመለስ አብረው በጋራ ስለ ህዝቡ ቢሰሩ እኔ በጣም ደስ ይለኛል እና በጣም ያስጨንቀኛል። ይሄ በጣም ማለት ነው እና ይህንን በእውነት እንደው ከእልህኝነት ተወጥቶ ከስሜት ተወጥቶ ያው መቼም ሰው በግሉ እንደ በእድሜም በምንም ያው የእድሜ ልዩነቶች ሊኖሩ ይችላሉ። የሆነ እየጨመሩ ሲኬድ ደግሞ በስለቶች ይመጣሉና እንደ በፊት ውስጥ ባልሆነ ሁኔታ ርግብ ባለና ስሜታዊ ባልተሆነበት ሁኔታ እንደው ቢደማመጡ ቢሰማሙ ባይነኝ። ስለዛ ይህን ሀሳብ እሰጣለሁኝ። እንግዲህ እንዳልከው ነው ለሁሉም የሚጠቅመው ነገር ከእልከኝነቱ ተወጥቶ በጠረጴዛ ዙሪያ ጉዳዮችን ለመፍታት ቢቻል። ምክንያቱም አንተም እንዳልከው በእነዚህ ሁሉ ነገሮች ውስጥ ከፍተኛውን የሆነ ጉዳትም የሚያስተናግደው ማህበረሰብ ነው እና እንትን ነው ማለት አሸናፊ የሌለበት ግን ብዙ ጥፋት ያለበት እንደሱ አይነት ነገር እንዲሆን መቼስ ዳግመኛ መንፈልግ አይመስለኝም። እና ማለት ገና ጠባሳውም አልለቀቀንም እውነት ለመናገር አይደል፣ ገና ትራማውም ገና ነው እንትን አላለም። እና በተቻለ መጠን እንግዲህ በሁለቱም ሳይድ ያሉት ቁጭ ብለው መነጋገር ቢችሉ ተደራድረው ህዝብን ማዕከል አድርገው ወደ መፍትሄ እንዲመጡ እንግዲህ ምኞታችንም ሀሳባችንም ጸሎታችንም ጭምር ነው ልንል እንችላለን። እሱ ለሁላችን ጠቃሚ ስለሆነ ማለት ነው። ምክንያቱም ብዙ ጥፋቶች ነው የሆኑት። እንደሱ አይነት ጥፋቶች ድጋሚ እንዲሆኑ ማናችንም አንፈልግም። ልክም አይደለም። በእውነት ካለፈው ጥፋት መማር ስላለብን ማለት ነው። እና እንግዲህ መልካሙን እንዲሆን ምኞታችንም ጸሎታችንም ነው እንዳልነው። በእውነት እንደ ወደ ክልላዊ መዝሙሩ እንምጣ እስቲ። መቼስ ይህንን መዝሙር በተመለከተ የተለያዩ ሰዎች የተወሰነ ሀሳብ ሲያነሱ ሰምቼ አውቃለሁ እና አንተ ደግሞ በተለይ ይሄማ ጉዳይ ምናምን የምትልበት ጉዳይ እንዳለህም አውቃለሁ እና እስቲ እንደው መዝሙሩን በጥቅሉ እንዴት ነው የምታየው መጀመሪያ የሚለውን እናንሳና ከዛ እዚያ ውስጥ ልክ አይደሉም ብለህ የምትላቸውን ነገሮች ለምን ልክ አይደሉም የሚለውንም ሀሳብ እሱን ታነሳልናል። በጣም ጥሩ። እንግዲህ መዝሙር የህዝብ መዝሙር የጋራ የሆነ የህዝቡ የጋራ የሆነ ታሪክ፣ መልክዓ ምድራዊ አቀማመጥ፣ ተፈጥሯዊ ሀብቶች፣ መጻኢ ተስፋዎች ሊያሳይ በሚችል ሁኔታ መቀመጥ አለበት ብዬ አስባለሁ። ሌላው በአንድም በሌላ መልኩ ሰው እምነት አለው። ትክክለኛ የሃይማኖት ነገር ባይሆን ማለት ነው ባህላዊ የሆነ እምነቶችም አሉት።
በቃሉ የሚናገረው ይሆንልኛል ብሎ ያስባል። ምኞቱን ይናገራል። የአንድ ክልልም ይሁን የአንድ ሀገር መዝሙር ሃይማኖት ሳይለይ የጋራ ጸሎት ነው ብዬ ነው የማስበው፣ እንደኔ ማለት ነው። እና ጸሎት ደግሞ ክንውን አለው ወይ ተግባራዊ ምላሽ አለው ማለት ነው። ወደ የትግራይ ህዝብ ደግሞ መሆን ያለበት ብዬ የማስበው ትግራይ እንደሚታወቀው በጣም የረዥም ሺህ ዘመናት ታሪክ ያላት የራሷ የሆነ ዓለም ላይ ተጽዕኖ የነበራት ተፈጥሯዊ ሀብቶች ያሏት የህዝቡ የራሱ የሆነ ስነ ልቦና ያለው የራሱ የሆነ እሴቶች ያሉት ነው እና ደግሞ መጻኢም ደግሞ ተስፋ አለው፣ ዓላማ አለው ማለት ነው። እነዚህን ነገሮች ጥምር ባለ ሁኔታ ያንን ሊገልጽ በሚችል ሁኔታ ነው መዝሙር የትግራይ ህዝብ መዝሙርም መቀመጥ ያለበት ብዬ አምናለሁኝ ማለት ነው። ስለዚህ በእንደዚህ ሁኔታ ክፍተት እንዳለው ስለማይ ያ መዝሙር ከክፍተትም ደግሞ በጣም በተቃራኒው አደገኛ የሆነ ይዘት አለው ብዬ ስለማስብ እንደ አንድ መንፈሳዊ አስተማሪ ደግሞ በውስጥ ያሉ ቃላቶች ሌላ ነገር የሚጠሩ ናቸው ብዬ ስለማስብ ይሄ ዓለም እንደምታውቀው በቃል ነው የተሰራው፣ በቃልም ያልፋል እና ቃል ኃይል አለው። ቃል ከጭንቅላታችን ነው የሚመነጨው፣ ከሀሳሰባችን ነው የሚመነጨው። ያን ቃል ስንናገር እያሰብን ነው የምንናገረው። ስለዚህ ኢነርጂ ያለው ማለት ነው፣ ኃይል ይወጣል ማለት ነው። ደጋግመን ስንናገረው ልጆቻችን ጧት ሲዘምሩት ባንዲራ ሲሰቀል ተሰብስበው ያ ባንዲራ ደግሞ ሲወርድም እንደዚሁ ሲዘምሩት ባንዲራው በተሰቀለና በወረደ ቁጥር ሲዘምሩት ተሰባስበው እያሰቡ የሚዘምሩት ነገር ያ ቃል ጎትቶ የሚያመጣው ነገር አለ። መልካም ነገር ከሆነ መልካም፣ መጥፎ ነገር ከሆነ መጥፎ ማለት ነው። ስለዚህ በዚህኛው መነጽር ስመለከተው በጣም አውዳሚ የሆነ ቃል አውዳሚ የሆኑ ቃላቶች ስብስብ ያለበት ነው ያ መዝሙር ማለት ነው። በተለይ ከአዝማቾቹ ወጥታ ወደ ዘማቾቹ በምትገባበት ሰዓት ያሉት ይዘቶች በጠቅላላ ስታይ አሁን ትግራይ ላይ የተከናወነው ክንውን በጠቅላላ ትንቢት ነው የሚመስለው። አስቀድሞ የሚናገር ወይም ደግሞ የሚጠራ ነው የሚመስለው ማለት ነው። እና በጣም ከባድ ነው። በጣም በቃ ያመኛል። እኔ አሁን ልጅ ኖሮኝ እኔ ልጅ የለኝም እንጂ ልጅ ኖሮኝ ልጄ ትምህርት ቤት ሄዶ እነዛን ቃላት እየጠራህ ዘምር ብዬ አልመክረውም። ያ ነገር ልጄ ላይ እንዲወርድ ስለማልፈልግ ማለት ነው። በልጄ እንደዛ ማሰብ ከሆነ ያው የኔ ልጅ ያንተ ልጅ የዛ የጎረቤት ልጅ ሲደመር ህዝብ ነው የሚሆነው አይደል እንዴ? እነዛ ደግሞ እንግዲህ እግዚአብሔር እኮ የቁጣም አምላክ ነው፣ የምህረትም የፍቅርም አምላክ ነው። የቁጣ ቃላቶችን በምንጠራበት ሰዓት ተሰባስበን 2ም 3ም ሆናችሁ የሚለው ነገር አለ አይደል? ቃሉን ለመስማት። ስለዚህ ያንን በኔጌቲቭ የሆኑ ነገሮችን እየደጋገምን በምንጠራበት ሰዓት መጥፎ ነገር ይዞ ይመጣል ብዬ ነው የማስበው። እና በዚህ መነጽር በጣም በቃ ያሳቅቀኛል ያ መዝሙር ማለት ነው። ምን መድረክ አግኝቼ ልናገር፣ የት ልናገረው የሚል ሀሳብ ነበር። እንደውም በትግርኛ የሆነ መድረኮችን አግኝቼ ብናገር ደስ ይለኝ ነበር። ጠይቄም ነበረ፣ ግን ወቅታዊ መስሎ አልታያቸውም ሰዎች። ጊዜ አንገብጋቢ ነገር አለ ሌላ ጉዳይ ብለው ስለሚያስቡ ያንን እድል አላገኘውም። ነገር ግን ለሚታገሉት ትግልም ይሁን መልካም ፍሬ እንዲያፈራ ማለት ነው በአዎንታዊ መልኩ ቃል ስራ እንደሚሰራ ከታሰበ ወቅታዊ አይደለም ሊባል እንደማይችል ነው እኔ የማስበው ማለት ነው። ከዚህ ጋር ትንሽ ወደ ዋናው ነገር ወደ ጠየቂ ነገር ከመግባቴ በፊት ወደ መዝሙሩ ይዘት ከመግባቴ በፊት በመጽሐፍ ቅዱስ ውስጥ አንድ የማውቀው ታሪክ አለ። እስራኤላውያን ለዓለማዊ አስተዳደርም ይሁን ለመንፈሳዊው መንግስት ቅርጽ እንደ ምልክትና ምሳሌዎች ናቸው እና በመጽሐፍ ቅዱስ
ለሙሴ በተነገረ ንግግር ማለት ነው ስለነሱ የተናገረ ህጎች ተሰጥቷቸው ነበር እና እነዛ ህጎችን በሚፈጽምና በማይፈጽም መካከል ያለ ከፈጸሙ በረከት እንደሚወርድላቸው ካልፈጸሙት ያን ህግ ከተላለፉት ደግሞ እርግማን እንደሚወርድባቸው እና ያንን ደግሞ እነሱ ራሳቸው አስፈጻሚዎች ሆነው ሁለት ቦታ ተከፍለው 12 ነገድ አይደሉ 6 ነገድ ማለት ነው። ግማሾቹ ሌዋውያኖቹ ያንን ሲያነቡ በረከት ከሆነ በረከቱን አሜን የሚሉት ከ12ቱ 6ቱ ተከፍለው ገሪዛን በሚባል ተራራ ማለት ነው። እርግማኑን የሚቀበሉት ቀንዳም እባብ የተባለው እንደነ ዳን ነገድ ያሉት ደግሞ የእርግማኑን ቃል የሚቀበሉ ማለት ነው። ልብ በል ቀንዳም እባብ ከተባለው ከስሙ ጋር እንዴት የእርግማን ቃል እንዴት እንደሚገናኝ ማለት ነው። እና እነሱ ደግሞ ጌባል በሚባል ተራራ ላይ እርግማኑን አሜን እንዲሉ። በነገራችን ላይ እባብ ማለት ነኻሽ ይባላል በዕብራይስጥ ቋንቋ። ነኻሽ ማለት ከእርግማን ጋር የሚገናኝ ከሟርት ነገር ጋር ቶክሲክ ከሆኑ ነገሮች ጋር የሚገናኝ ከእባባዊ አስተምህሮችና አስተሳሰቦች ከመጠፋፋት ጋር የሚገናኝ ስም ነው ትርጉሙ ማለት ነው። እና ያ ቀንዳም እባብ የተባለው ዳን የሚባለው ነገድ የሚመራው የተከፈለው ማለት ነው ጌባል በሚባለው ተራራ ላይ ሆነው በረከቱን ሳይሆን እርግማኑን አሜን ይላሉ። አመክንዮው ምንድነው? ህጉን ከተላለፉ ማለት ነው። ልብ በል ይህን ይልና ሄዶ ግን በኦሪት ዘዳግም ምዕራፍ 29 ቁጥር 19 ላይ ስትሄድ ይህንን እርግማን የሚሰማ ማንኛውም በዛ በእርግማኑ ላይ የተባለው ነገር በላዩ ላይ ምን ይሆን ይውረድ ይላል። እርግማኑን የሚሰማ ግን እኮ የሚለው ስሙና ከሰማችሁ በኋላ ምን በሉ ነው የሚለው? አሜን በሉ አይደል እንደሚለው። ቃሉ ቢሰጥህም የእርግማን ቃል ከሆነ አሜን ማለት እንደሌለብን ዋናው የህይወት ቃል አውቀህ የሞት ቃል የእርግማን ቃል እንደሆነ እሱን ደግሞ አውቀህ ከእርግማኑ ጋር ራስን ማስተባበር እንደሌለብህ ነው የሚያሳየው ማለት ነው። ሌላው ቀርቶ በእግዚአብሔር እንኳን ቢሰጥ ያ እንኳን ማለት ነው ከእግዚአብሔርም ገዳይ ቃልና የኃጢአት ቃልና የሞት ቃል እንዳለ አውቀን ራሳችን ማስተባበር ያለብን ከህይወት ቃል ጋር እንደሆነ ነው ማለት ነው። ስለዚህ በዚህ መነጽር በዚህ መለኪያ ስመዝነው የትግራይ ህዝብ መዝሙር ማለት ነው ትግራይ ላይ በኋላ እናያቸዋለን ነጥብ በነጥብ ትግራይ ላይ ያሉት እያንዳንዳቸው ነገሮች የተፈጠሩት ነገሮች ይሄ ውድመቱ እልቂቱ በተቀላላ የሚጠራ ቃል ነበረ የነበረው ማለት ነው። እንደ ምክንያት ሆኗል ብለህ ታስባለህ? ቃል ካለው ኃይል አንጻር እየጎተተ ያመጣው ነገር አለ ብዬ ነው የማስበው። ይህንን መዝሙር የደረሱ ዜማውን የሰሩ ይህንን ደግሞ አስፈጻሚ የሆነው የመንግስት አካል የነሱ አስተሳሰብ እንደዚህ አይነት ውድመት እንዲመጣ አይደለም። ይሄ ግልጽ ነው፣ ይታወቃል። ግን በመንፈሳዊ አይን ስትመለከተው ደግሞ እነሱ ይህን ላይረዱት ይችላሉ። ቃል በጣም ኃይል አለው። ህዝብ ሆነ ተሰብስበህ የምትዘምረው መዝሙር ጧትና ማታ የምትዘምረው መዝሙር ውጤት ያመጣል። በዘመናዊውም እኮ አሁን ምን እያሉት ነው? ሎ ኦፍ አትራክሽን ይላሉ አይደለ? እኔ እሰማለሁኝ። ታምናለህ እንዴ? በሱ እኔ አላምንም። ግን ማለት ምንድን ነው? እኔ ዲቴል ነገሮችንም አላውቀውም። ሌላ ነገር ቁርኝት ካለው አላውቅም። እንደ ማህበረሰቡ አካልነቴ ማለት ነው የማህበረሰቡ ልማዶች አሉ፣ ፕራክቲካል ውጤት ያላቸው ነገሮች ማለት ነው። ለምሳሌ ልጅህን ሁልጊዜ ብትመርቅ ደስ ይልሃል አይደለ? ምርቃቱ ውጤት አይኖርም ብለህ ነው የምትመርቀው። ውጤት እንዳለው አስበህ ነው የምትመርቀው። እንደገናም ደግሞ ምርቃት ውጤት ካለው እርግማን ደግሞ ልክ እንደዛው ምን አለው ውጤት አለው ማለት ነው። ምክንያቱም ቅዱስ ጳውሎስ እንደተናገረው ሰው ስጋ ብቻ አይደለም፣ መንፈስም ነው፣ ነፍስም ነው፣ ስጋም ነው። ነፍስና መንፈስ የራሳቸው አሰራር አላቸው። እንደዚሁም ደግሞ ቃል ራሱ መንፈስ ነው ይለዋል እግዚአብሔር ራሱ ጌታችን መድኃኒታችን ኢየሱስ ክርስቶስ። ይህ የነገርኳችሁ ቃል መንፈስ ነው ህይወትም ነው ብሎ ይናገራል አይደለ? ስለ ህይወት ቃሉ። እንደዚሁም ደግሞ ስለሚገድለው ቃል ደግሞ የሚናገርበት የመጽሐፍ ቅዱስ ክፍል ደግሞ አለ ማለት ነው። ይህንን ስለማወቅ በባህላዊው አኗኗራችን ደግሞ ለእርግማን ያለን አመለካከት፣
ለምርቃት ያለን አመለካከት ውጤትም እንዳለው ስለማቅ ይህንን ኤክስፒሪየንስ ስላደረግኩኝ ተሰብስበን የምንዘምረው መዝሙር በዚህ ቅኝት ነው መቃኘት ያለበት ነው። እስቲ ዋና ዋናዎቹን እስቲ እናንሳ። እንደው የትኞቹ ናቸው በማህበረሰቡ ዘንድ እንዳልከው ከባድ ነገር ሆነዋል ብለህ የምታስባቸውን እስቲ ዋና ዋናዎቹን እናንሳ። በጣም በሚገርምህ መዝሙርን ብትሰማው በተለይ ደግሞ ስለ ቃላት ኃይል ተረድተህ ብትሰማው አንድ ደህና የምታወጣለት ቃል የለም። መጨረሻ ላይ ወይ ከአይነ ሰዓርን የምትለዋን ቃል ምንም አንሸነፍም የሚለውን አንድ ቃል ለመግለጽ ይህ ሁሉ ቢደርስብንም አንሸነፍም ለማለት ይህ ሁሉ ቢደርስብንም ብሎ የሚዘረዝሩት ነገር በሰዓቱ ለነበረው የትግል መንፈስ ማጠናከሪያ ህዝቡን ለማነሳሳት አለ አይደለም በሞት እንኳን የማይበገር እንደሆነ ራሱን እንዲያሳምን ሊያደርግ ይችላል። ትግራይ ህዝብ ታሪክ ግን በዛ ሰዓት የነበረው የትግል ሁኔታ ብቻ አይደለም ታሪኩ። በቃ ታሪክ ነው ይሄ። ልክ እንደዚህ በቃ የሆነ ጊዜ ትግል ተደርጎ ታልፏል። የትግራይ ህዝብ ትግል አንድ አካል ነው። በቃ ምን ላይ ይቀመጣል? ሙዚየሙ ላይ ይቀመጣል። አለቀ። ትግራይን ግን በምልአት የሚገልጽ ሌላ መዝሙር ያስፈልጋል። ግን ያንን ለማነሳሳት ብለው ወይ ከአይነ ሰዓር ምንም አንሸነፍም ይህ ሁሉ ቢደርስብንም ብለው ለማለት ያ ሁሉ ቢደርስብንም ብለው የሚዘረዝሩት ዝርዝር ነገር ምን ሆኗል ማለት ነው? ጠሪ ነገር ሆኗል። ለምሳሌ ላንብብልህ ከላይ ጀምሬ ወደ ከፋው ገባለሁ። እያንዳንዷ ዘማች እንትን አንጓ በቃ ኔጌቲቭ ብቻ የተሞላች ነች። ይህንን በነገራችን ላይ ነገር እንፈልገው እኔ የህዝቡን የትግል መንፈስ የመሸርሸርና እንትን ሌላ ተልእኮ የለኝም። እንደ አንድ የትግራይ ተወላጅ እንደ አንድ ሰው ህዝቡ ላይ የወረደው ህመም በደንብ ስለሚገባኝና ስለሚያመኝ መደገም የለበትም ከሚል እንደሆነ እንዲረዳል ህዝቡ ፈልጋለሁ። እና ምን ይላል? ሐሩር ፀሐይ ህቦውላ ማይበረድ ማይ ትበል ነፍሲ አብጀቅጀቅ ትረግረግ። ሐሩር ፀሐይ ህቦውላ ማይበረድ ማለት የፀሐይ ሐሩር አውሎ ነፋስ ያለበት በረዶ ያለበት ሲምቦላይዝ ያደርጉ መከራው ማለት ነው። ውሃ ትበል ነፍስ በጥማት ማለት ነው። አሮንቃ ላይ ይሄ እንትን ማጥ ላይ ትረግረግ ነፍስ ማለት ይሄ የሰው ነፍስ ስጋው ደንጎላ ንተራስ በዓቲ ይሁን ቤትና ድንጋይ እንንተራስ ዋሻ ይሁን ቤታችን አልተደረገም። አሁን አልሆነ። ሌሊትን ቀትርን ጉዕዞ ይድከም ይጥመየና በሌሊትና ቀን ጉዞ ይድከመን ይራበን። በጣም የሚገርመኝ ነገር ደግሞ ንከበብ በዛብ መሬት ይጥበበና በጅቦች እንከበብ መሬቱ ይጥበበን። አብስጋና ይቀርቀር አስናን ጸላእትና ስጋችን ላይ ይቀርቀር የጠላቶቻችን ጥርስ። እንዴት አሁን አንተ ልጅ አለች ይህንን ልጅህን ሂጂና ዘምሪ ይህን ቃል ጠሪ ትላታለህ? የመጽሐፍ ቅዱስን ቃል እንደሚያቀሰው የቃልን ኃይል እንደሚያቀሰው ለልጁ ፍቅር እንዳለው አንድ አባት ሆነ ይህንን መዝሙር ዘምሪ ትላታለህ? ልቀጥልልህ። ስጋና ለአሞራ ደምና ውሕጅ ይሁን። ስጋችን ለአሞራ ይሁን ደማችንም ጎርፍ ይሁን። አጽምትና ይድቀቅ ሕሩጭ ኮይኑ ይበተን። አጥንቶቻችን ይድቀቁ አጥንታችን ይድቀቅ ዱቄት ሆኖ ይበተን። ይህንን እየጠራ ከዛ አንድ መሪ መጥቶ ዱቄት አደረግናቸው ቢል ብሎ አይደል እንዴ? መሪያችን ቢል ይሁን አላልክም እንዴ? ራስ መጀመሪያ እሱስ ከየት አመጣው ይሄ ቃል? እንደፈለጉት እነሱ እንደተመኙት አደረግናቸው ማለት አይደል? መጀመሪያ ነው እኮ ራስን መመልከት። ሲቀጥል ናፓል ምስመር ዛምጋዝ ፋሽስታዊ ነዳድ። ናፓል ማለት የጦር መሳሪያ መሰለኝ። ከመርዛማ ጋዝ ጋር ፋሽስታዊ የሆነ ንዳድ ሚሊዮን ቁምብላታት
አብ ቅድሜና ይንጎድ ሚሊዮን ቁምቡላ ከፊታችን ምን ይሁን ይንጎድ መስዋዕትን መቁሰልትን ክሳራታት ንክፈል መስዋዕትነት ኪሳራ እንክፈል ይባላል በእውነት ነው ነገር እኮ ለህዝቡ የሚራራ ትንሽ አንጀት ኖሮ ማለት ነው ይህንን ቃል ጠርተህ እንድትለው በለው ትለዋለህ ህዝቡን ኃላፊነት ነው ይሄ ዝኻፈአ መከራ ውዲታት ይፍተልታል የከፋ መከራ የመከራ ውዲት ማለት ሴራ ይፍተልትልብንኛ ላይ እንዴት ነው እየታሰበ ያለው በጣም እኮ የሚገርም ይሄ ሁሉ ቢሆንም ወይ ከአይን ሰዓር እናሸንፋለን እኮ አይደለም እኮ ራሱ ቃሉ ማለት ነው ተቋቁመን አንሸነፍም በቃ እኩል በኩል ማለት ነው ስላልተሸነፍክ አሸንፋል ማለት ነው ኢቭን እንትኑ ራሱ ብታዩ ማለት ነው አንድ እንኳን ጠብ የሚል ነገር የለውም እውነት ለመናገር ማለት እዚህ ውስጥ ከተዘረዘሩት ነገሮች ትግራይ ውስጥ አሁን ያልተደረገችው የትኛው አቃል ነች ቀደም ብያለሁ እስራኤላውያን ይህንን እርግማን ይድረስብን ብለው አሜን ስላሉ ጌባል ተራራ ላይ የ2000 ዓመት ተበተኑ አይደል እንዴ በመጽሐፍ ቅዱስ ስጋችሁ ለአሞራ ይሆናል የሚባለው ኃጢያት ሰርተህ ምን ስትሆን ነው ስትቀሰፍ እኮ ነው በነገራችን ላይ አሞራ ወፍ ምናምን የሚባሉት በመጽሐፍ ቅዱስ የክፉ መናፍስት ምሳሌዎች ናቸው አንበብ ዮሐንስ ራእይ ምዕራፍ 15 ላይ ነው 17 ላይ የተጠሉ ወፎች ይላቸዋል አይደለም የመናፍስቱ እንደዚሁም ደግሞ በማርቆስ ወንጌል ምዕራፍ 4 ላይ ዘሪ ሊዘራ ከወጣ በኋላ አንዳንዶቹ ወፎች ለቀሙት ይላል አይደለም ተርጉምልን ሲሉት ምንድነው ሰይጣን መጥቶ ወሰደ በላው አይደለም እንደሚለው እንደዚሁም ደግሞ በትንቢተ ኢሳይያስ ምዕራፍ 46 ቁጥር 11 ላይ 10 እና 11 ላይ ነጣቂ ወፍ ይለዋል እንደዚሁም ደግሞ በትንቢተ ኢሳይያስ ምዕራፍ 18 ቁጥር 6 ላይ ምን ይለዋል ነጣቂ ወፍ ይለዋል አይደለም ነጣቂ ወፍ ይለዋል ሰይጣን ቃላት ሁሉ ቀለም አላቸው የራሳቸው እነሱ የሚወክሉት ሲምቦላይዝ የሚያደርጉት ነገር ተፈጥሮ ራሱ የተቀለመች ነገር ነች ዓለማውያን ሰዎች አወቅን ብለው አሁን አንዱ በጣም በትግራይ ውስጥ የታወቀ ገጣሚና ደራሲ አለ ደወልኩለትና ስልኩ ሰጠኝ ባክ ይሄ መዝሙር እኮ እንደዚህ አይነት ይዘት አለው ብዬ ልለው ነው እንግዲህ ደወልኩለት ግን መጥሪያው የዘፈኑ የድምጹ የስልኩ ስደውልለት የሚሰማው ግን ምንተቀ ስለ የወፍ ነገር አለ አይደለ ወፍን ምንድነው ልክ መልእክት አድራሽ የሆነ ነገር አለ አሞራይ እንደዚህ ምናምን ይባላል ማለት ነው ገብቷል እና እንደዛ አይነት እንትን ያለው ነው የስልኩ መጥሪያ ማለት ነው ይህ ሰውዬ በዓለማዊ ቋንቋ የስነ ጥበብ ሰው ነው ገጣሚ ነው ምናምን መንፈሳዊ ሐሳቦች ያሉት ነገር ግን በዛ በዓለማዊ ቋንቋ መንፈሳዊ ሐሳቦች ደግሞ በምን እንደሚወከሉ ግን አያውቅም ማለት ነው አየው ለዚህ ነው መመካከር የሚያስፈልገው መዝሙር ሲደራጅ አንድ ህዝብ መዝሙር እንትን ሲል በተለያየ አንግል ምን ብትነካ ወይ ምን ቃል ብትጠራ ምን አብሮ ጎትቶ እንደሚያመጣበት መታወቅ አለ ምክክር ያስፈልጋል አንድ ግለሰብ ብድግ ብሎ የህዝብ መዝሙር እንትና ሰርቶ ኦኬ አሪፍ ነው በቃ ዜማው ያምራል ግጥሙ እንደዚህ ነው የጊዜያዊ ስሜት ማለት ነው አይደለ ማርኪያ የሆነ ነገር መሰራት የለበትም ማለት ነው ግን ተቃዋሚም አይደለም ማንንም ሰው እየተነሳ እኔን ጀጅ በማድረግ ኦኬ የህዝቡን ስነ ልቦና እንትን ለማድረግ የህዝቡን ይሄ እንዳይታይ በፍጹም በጥንቃቄ መሃል ላይ አስቀምጠው ሰዎች እንዲያዩኝ ይፈልጋለሁኝ ማለት ነው ስለዚህ ወቅታዊ ነው ለህዝቡ ሰላም የሚታሰብ ከሆነ መጻኢ ተስፋ ብሩህ እንዲሆን የሚፈለግ ከሆነ ደህንነቱ የተጠበቀ ህዝብ የሚፈለግ ከሆነ ሀዲዱ ነው መስተካከል ያለበት ቃሉ ነው ደግሞ ሀዲዱ ማለት ነው ጊዜያዊ ይሄ ወቅቱ የጠበቀ አይደለም አሁን አንገብጋቢ ሁኔታ ነን ያለን ተብሎ እቺ ለመስራት እንደሰበብ መፈጠር የለበትም ይሄ በቀላሉ ሊደረግ የሚችል ነገር ስለሆነ ማለት ነው እና በጣም ከባድ ነው በተለይ እኔ የመጽሐፍ ቅዱስን ቃል ስለማቅ የእያንዳንዷ ቃል እና ተፈጥሯዊ ሁኔታዎች ባያላት የምትወክለው ነገር ስለማቅ ስትጠራ ለማን ምን ይዛ ጎትታ ለማን ኃይል እየተሰጠ እንደሆነ በዛ ነገር ሳይጠራ ማለት ጠራችሁኝ ቃሉ ብቻ ስለተጠራ ማለት አቤት እያለ የሚመጣ ኃይል እንዳለ ከራስ ጋር ትግል ራስን መግደል ለሌላው ደግሞ ኃይል መስጠት ነው ብዬ ነው ማምነው እኔ ማለት ነውና በዚች ባለችኝ እይታ ትንሽ የራሴን አስተዋጽኦ ለማድረግ ስለምፈልግ ነው በዛ በኩል ያሉ ሚዲያዎች እድል ነፍገውኛል እውነት ለመናገር ወቅቱን የጠበቀ አልመሰላቸውም ማለት ነው
ግን እንደ አንድ የትግራይ ተወላጅ እንደ አንድ ሰው ላይ የሚወርድ መከራ እንደሚያመው ሰው እንደ አንድ የመጽሐፍ ቅዱስ አስተማሪ በቀጥታ በዚህ ዘመን ካለ የእርግማን ሁኔታ የተራጋሚ ሁኔታ ብዙ ጊዜ የሚቃወመው ተራጋሚ ኃይል መጥቷል ኢትዮጵያ ውስጥ ራሱን ፈጣሪ አድርጎ መጥቷል ብዬ እላለሁኝ። ኢዮብ ላይ ያለው ያ ሌዋታን የተባለው እባብ ለእርግማን ሲመጣ እሱን የሚያነሳሱ ተራጋሚ ሰዎች ይከቡታል በተባለው መሰረት ቅድም ባልኩ ደግሞ ነኻሽ በሚለው የዕብራይስጥ ቋንቋ ለእባብ የተሰጠ ትርጉምና ከእርግማን ጋር ባለው ሁኔታ መጥቶ ኢትዮጵያ ውስጥ የሚራገም አለ። ቪዲዮ አለ ካስፈለገ ከዚህ ጋር ልታስተሳስረው ትችላለህ። ህዝብን ይረግማል። ኢትዮጵያን የሚጠሉ ሳይሆን ኢትዮጵያን የሚጠሉ ይላል። አሁን ሰው ሲደናገር ኢትዮጵያን የሚጠሉ ብሎ ይላል። ስለዚህ ኢትዮጵያን የሚጠሉማ ከሆኑ ይጥፉ ይላል። ገብቷል። ሀሳባቸው ግን በእነሱ ኢትዮጵያ ሳይሆን ኢትዮጵያ የምትባለው የነዛ የሀሳዊ ፈጣሪ የመጣው አይደለ እሱ የሚመራቸው እና የእሱ ኔትወርክ የሆኑት ናቸው ኢትዮጵያ የሚባሉት። እኛ የነሱ ተቃዋሚ የሆነው በጠቅላላ ለነሱ ምን አይደለንም፣ ያ አይደለንም ማለት ነው። የዛ ተቃራኒ የሆነው ይጥፋ፣ የፍጻሜ ፍርድ ይምጣበት፣ መከራ ይውረድበት ይላል። እዛ ጋር ይራገማል፣ እዚህ ጋር ደግሞ መከራ ይምጣብኝ ብለህ ትቀበላለህ ማለት ነው። ሰጪና ተቀባይ ማለት ነው። ጉልበቱ ለማን ነው ይህን ጉልበት የሰጣ? ስለዚህ በዘመን የሚገለጠው እግዚአብሔር ግን ደግሞ የፈቀደው መቼም እግዚአብሔር ሳይፈቅድ ምንም የሚሆን ነገር የለም አይደለም። ክፉም ቢሆን መልካም ነገር እንዲመጣ ለንጽጽር ማለት ነው በሰዓቱ ተፈቅዶለት ያደርጋል። ከኢዮብ ላይ እንዳደረገው ያ ሰይጣን ማለት ነው። ጳውሎስ ላይ ምልክ እንዳደረገው ማለት ነው። ስለዚህ ግን ጉልበት ተሰጠዋለህ ራስህ ፈቃደኛ ሆነ ማለት ነው። በዚህ ቃል እየጠራህ ማለት ነው። እንዴት መልካም ቃል ጠፍቶ ታሪክ ሆነ የሚነገረው የትግራይ ህዝብ ታሪክ የትግሉም የምኑም ጠቅላላ የጀግንነቱ ነገር መግለጽ ይቻላል። መከራ ይወረድብኝ ግን እንዴት ትላለህ? እንደው ምናልባት እንደ ማጠቃለያ እናድርገውና እንደው በምን መንገድ ቢስተካከል ወይም ደግሞ ምን ቢሆን የሚል ሀሳብ አለ? በዚህ መዝሙር ላይ ያለኝ ሀሳብ መስተካከል ያለበት ምንድን ነው? የተለያዩ ባለ ድርሻዎች መሰብሰብ አለባቸው። ኢቭን መንፈሳዊ ሰዎች መሳተፍ አለባቸው። ቃል ምን ያህል ኃይል እንዳለው ስንጠራው አውቀንም ይሁን ሳናውቀው ስንጠራው የሚያመጣብን ውድመትም ይሁን የሚያመጣብን መልካም ነገር በዚህ ቅኝት ሁሉ መሆን አለበት። ለምሳሌ እኔ ይሄ መዝሙር ትግራይ ተወላጅ ነኝ አይደለም፣ አይወክለኝም። ይሄ እንደውም የሚቃረኝ ነኝ ነው በስነ ልቦና በእንትን ምቾት እንኳን ራሱ ማለት ነው መወክል አልተወክልኩም በዚህ መዝሙር ማለት ነው። እንዴ የሚገርም 97% አሁን ኦርቶዶክስ አማኝ ነው ይባላል። ቁጥሩን ባላውቀው ማለት ነው አማኝ ነው ማለት ነው። ሙስሊምም አለ፣ ፕሮቴስታንት እምነት ተከታይም አለ። ብትደምረው 100% አማኝ ነው የትግራይ ህዝብ ማለት ነው። ምን አማኝ በመሆኑ የተነሳ አመለካከቱ ቃል ላይ ያለው አስተሳሰብ ምንድነው ማለት በጣም ጠንካራ ነው ማለት ነው። ነገር ግን ልክ የአንድ ሩቅ ምስራቅ አገር መሪ እንደሆንክ ከህዝቡ ስነ ልቦና በራቀ ሁኔታ ማለት ነው እንደዚህ ያሉ ቃላቶችን አምጥ ስትጭንበት የሆነ ጊዜ ሲነቃ እንደ ይሄ መዝሙር እኮ እኔን አይገልጽም ይልሃል። ገብቷል አይደል? ያ ብቻ አይደለም ጉዳትም እያመጣበት ነው። በትክክል እኔ ይታየኛል። አንድ የተኛ ሰው እንዲህ ተጋድሞ ማለት ነው እሳት ቤቱ እየነደደ ነው። ስለተጋደመ ስለተኛ አያውቀው። ስለዚህ ራሱ ዓለም ውስጥ ነው ያለው፣ ህልም ዓለም ውስጥ ነው ያለው ማለት ነው። የነቃ ሰው ከርቀት ሆነ ሲያይ ግን ስለዛ ሰውዬ ነው የሚለው አይደለ? ግን ይሰማዋል አይሰማው? እንደዛ ነው እየሆነ ያለው። ይሄ እንደዚህ ያለ በጣም ከባድ የሆነ ቃል በህዝቡ ላይ የሚያመጣው ጉዳት በደንብ ይታየኛል። ልክ ቤቱ በእሳት እንደሚቃጠልበት ሰው ማለት ነው፣ ከውጭ ሆኜ ማለት ነው። ማለት የእሳቱም እንትኑ ተቀማሽ ነኝ፣ ግን ደግሞ ነቅቶ ከውጭ እንደሚመለከት ሰው። ህዝቡ ግን ይሄ ቃል ያለው ኃይል ስለማይረዳ ተራ ነገር ነው ለማጆሪቲው ማለት ነው። የሚሰሙኝ ሰዎች ካሉ የስነ ጥበብ ሰዎችም የሃይማኖታዊ ለቃል ያለ ቃል ምን ያህል ኃይል እንዳለው የሚያውቁ ሰዎችም የተለያዩ ባለድርሻዎች ቁጭ ብለው አሁን ነው በቃ አሁን ስራቸውን መስራት አለባቸው። የሆነ ነገር እናስተካክላለን ሲሉ ሀዲዱን ማስተካከል መቻል አለባቸው። የትግራይ ህዝብ ጦርነት አይፈልግም። ስለማይፈልግ ምን ይሁን? ሊያጠፋው የሚመጣውን ምን ያርግ? ካለ ማለት ነው ሊያጠፋው የሚመጣ ካለ የግድ ራሱን ለማዳን ምን ያደርጋል? ይቋቋማል አይደል እንዴ?
ይሄ ሁሉ ለመሆን ግን የምናስባቸው አስተሳሰቦች፣ የምንናገራቸው ንግግሮች ወደዚህ ነገር የሚገፉን ከሆነ እነሱ መስተካከል አለባቸው። በቤቱ ጎርፍ የሚሄድ ከሆነ ልክ የገባው ነገር ብቻ እየጨለፍ ነው እንዴ? በየጊዜው እንትን ታደርጋለህ እንዴ? ከስሩ አይደል እንደ መስተካከል ያለበት። የነገሮች ሁሉ ስር እንደዚህ ያሉ በጣም አውዳሚ የሆኑ ቃላቶች ናቸው። እያሰብን በቃላችን የምንናገራቸው ነገሮች ተሰባስበው የሆነ ነገር ጎትተው የሚያመጡ ናቸው። አይታያቸውም ግን ለዓለማዊ ሰዎች ማለት ነው። እና ይሄ ነው የሚመስለኝ። መልካም እንግዲህ የትግራይ ወቅታዊ ሁኔታንም ታሳቢ አድርገን ከዛ ባሻገር ደግሞ በዋናነት የክልሉን ብሔራዊ የሚባለውን መዝሙር አንስተን ነው ሀሳብ የተወያየ ነው። ምናልባት ከዚህ ጋር በተገናኘ እንግዲህ ሌላ ሀሳብ ያለው ሰው አይጠፋም ማለት ይሄ መዝሙር መኖሩ ለትግራይ ሕዝብ ይጠቅማል የሚል ሰው አይጠፋም። የተለየ ሀሳብ ሁሌም ማስተናገድ ትክክል ስለሚሆን ማለት ነው። እና ምናልባት ይሄን አይነት ሀሳብ ያለው ሰው መጥቶ ሀሳቡን ማቅረብ ይችላል። ከተቻለም ከሮም ሃይ ጋራም ቁጭ ብሎ ጉዳዩን መወያየት እና ምንድን ነው ያመጣብን የሚለውን ነገር በዝርዝር መነጋገር ይቻላል። ለዛሬ ሀሳብ ሮም ሃይ በጣም እናመሰግናለን። በጣም አመሰግናለሁ። እዚህ አንድ ነገር ብቻ ማለት ልሳረክ ብዙ ጊዜ በዚህ ጉዳይ በጣም ለኔ ሴንሲቲቭ ስለሆነ ይሄ ነገር ማለት ነው ስልኬን እሰጥና ሰው ስልኬን አያስተውለው እዛ ጋር ከመጻፉ በተጨማሪ በቃል መጨረሻ ላይ ብናገር ከእንደዚህ ያሉ ሰዎች ጋር መወያየት ስለምፈልግ ማለት ነው ትፈቅዱልኛላችሁ? 0941 95 40 58 ሮም ሃይ ብለው ቢደውሉና በዚህ ጉዳይ ላይ እንድንወያይ በሚዲያም ይሁን በአካልም ይሁን ማለት ነው እድል እንዲፈጠርልኝ ስለምፈልግ ነው። በዛ ደውሉልኝ። መልካም እንግዲህ እንደሰማችሁት የሮም ሃይ መገኛ ስልኩ ይሄ ነው። በዚህ ጉዳይ ላይ በጣም ብዙ ችግር አምጥቷል ብሎ ስለሚያስብ እነዚህ ነገሮች መቀረፍ አለባቸው ብሎ ያስባል። እስቲ ሌላኛውንም ሀሳብ ብንሰማ ደስ ነው የሚለን የሀሳብ ሙግት ተገቢ ስለሆነ ማለት ነው እና የበለጠ በተወያየን መጠን የተሻሉና የጠሩ ሀሳቦች እናገኛለን ብለን እናስባለን። ሮም ሃይ ስለ ጊዜህ እናመሰግናለን። ስለ ሀሳቦችህ በጣም እናመሰግናለን። ተመልካቾቻችን አብራችሁን ስለቆያችሁ እናመሰግናለን። በቀጣይ እንገናኛለን። እስከዛው ሰላም።